ጤና ይስጥልን ክቡራን ተመልካቾቻችን፣ ዛሬ ልዩ ውይይት ይዘንላችሁ እንቀርባለን። 19ኛውን የአፍሪካ የስነ ልክ ድርጅት አፍሪሜትስ ጠቅላላ ጉባኤ መነሻ በማድረግ ቆይታ ይኖረናል። በዚህ ቆይታ ለመካፈል ሁለት እንግዶች ስቱዲዮ አሉ። እዚህ አጠገቤ ዶክተር ሙሉጌታ ደርበው የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር፣ እንዲሁም ከሳቸው አጠገብ የሚገኙት ደግሞ ኢንጂነር መዓዛ አበራ የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ናቸው። ክቡራን እንግዶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ በመግቢያ ላይ እንደገለጽኩት የዛሬው የተገናኘንበት መነሻ ምክንያቱ ሀገራችን ኢትዮጵያ 19ኛውን የአፍሪካ የስነ ልክ ድርጅት እንግዲህ ከቀናት በኋላ ታስተናግዳለችና እሱ መነሻ በማድረግ ነው። ግን እንደው ወክላችሁ ከመጣችሁበት ተቋም አንፃር አሁን ተመልካቾቻችን ስነ ልክ ስንል ምናልባት አዲስ ቃል ሊሆንባቸው ይችላል። በእንግሊዘኛም የሚጠራበት ነገር አለና የእንግሊዘኛው ቃል ሜቴሮሎጂ ይላል። ይሄ ደግሞ የአየር ትንበያ ደግሞ የሚቴዎሮሎጂ ብለን ደግሞ ምንለው አለና እንደው በእንግሊዘኛ ሲጠራ አንዳንዴ የማምታታት ነገር አለና ዶክተር እስቲ ከእርሱ ልጀምር። ራሱ ይሄ ስነ ልክ ሜትሮሎጂ የምንለው ምን ማለት ነው ከሚለው። እሺ፣ አመሰግናለሁ። እንግዲህ ስነ ልክ ይሄን ስሙን ከያዘ ከ2003 ጀምሮ ነው። 15 ዓመት አካባቢ ነው ስነ ልክ የሚለውን ስም የሰጠ ነው። በፊት አንተ እንዳልከው የጥራትና ደረጃዎች ባለስልጣን አንድ ክፍል ሆኖ ይሰራ በነበረ ጊዜ ሜትሮሎጂ ብለን ነበረ ምንጠራው። ሜትሮሎጂ ከዛኛው ሚቲዮሮሎጂ ጋር ሰፊውን ማህበረሰብን ቢሆን በተማረው ማህበረሰብን ቢሆን ትንሽ አንዱን ለአንዱ የመስጠት ነገር ነበረ። ሚቲዮሮሎጂ ማለት የአየር ትንበያ ጋር ከከባቢ አየር ሁኔታዎች ጋር የጥናት ስራዎችን የሚሰራ ከከባቢ አየር ጋር በተገናኘ ሊመጡ የሚችሉ አደጋዎችንም በጎ ነገሮችንም ለማህበረሰብ የሚያስተዋውቅና የሚያነቃ ተቋም ነው። በሀገራችን እሱ ተቋም አለ። የኛ ደግሞ ሜትሮሎጂ ማለት ሜዠርመንት ላይ ሜትሮ የምትለዋ ሜዠርመንት ከምትለዋ እንዲህ ወደ ሜትር አይነት ወደ ሜትር ከምትለዋ ሜዠርመንት ከሚለው ጋር የተገናኘ ነው እና ይሄ በኢንዱስትሪዎች፣ በንግድ ተቋማት፣ በሕክምናም በጥናትና ምርምርም ውስጥ የምንጠቀማቸው ውስብስብነታቸው መካከለኛ ዝቅተኛ ከሆነ እስከ ውስብስብነታቸው በጣም ከፍተኛ የሆኑ የመለኪያ መሳሪያዎችን፣ የጥራት መፈተሻ መሳሪያዎችን፣ የኢንስፔክሽን መሳሪያዎችን ትክክለኝነት ማረጋገጥና እዚህ ሀገር የሚለኩ ልኬቶች ከዓለም ከሚለካቸው ልኬቶች ጋር የማስተሳሰር ስራ ነው። ስለዚህ ኢትዮጵያ እና ኢንዱስትሪዎቿ የዓለም አካል የዓለም የኢንዱስትሪ ዲቨሎፕመንት ፓርትነር አጋር እንድትሆን የሚያስችላት ምርቶቿን የተናበበ ልኬት ተለክተው ወደ ውጭ መሸጥ የሚያስችላት ነው። ሜዠርመንት ላይ የሚሰሩ እንግዲህ እነኛ መለኪያ መሳሪያዎችን የማረጋገጥ ነው። ስለዚህ ከሚቲዮሮሎጂ ጋር ስናየው ሚቲዮሮሎጂ በርካታ የመለኪያ መሳሪያዎችን ይጠቀማል። ትንበያ ለመስራት፣ ጥናት ለማጥናት እነኛን የመለኪያ መሳሪያዎች እኛ ጋር በስራም ትገናኛላችሁ። እኛ ጋር አምጥተው ካሊብሬት እናደርግላቸዋለን ማለት ነው። ስለዚህ ደንበኞቻችን ናቸው። እኛም ማታ ሳይቀር በሚዲያ መረጃ ያደርሱናል። እንደ ማህበረሰብ እኛም ከነሱ አገልግሎት እናገኛለን ማለት ነው። ስለዚህ እኛ ስነ ልክ ወይም ሜትሮሎጂ ሲሆን በአማርኛም ስያሜም ስላለው ነው። አሁን ሚቲዮሮሎጂ የሚለው የእንግሊዝኛውን ቃል በቀጥታ ስለሚጠቀሙ ነው። እስቲ ወደ ኢንጂነር መዓዛ ደግሞ ልለፍና የተስማሚነት ምዘና ምንለው ምንድነው? የእናንተስ ድርጅት ዋና ነገር ምንድነው የሚሰራው የሚለው? የኢትዮጵያ የተስማሚነት ምዘና ድርጅት ከ2003 ዓመተ ምህረት ከጥር ወር ጀምሮ የልማት ድርጅት ሆኖ የተቋቋመ ተቋም ነው። በፊት የጥራትና ደረጃዎች ባለስልጣን የሚባለው ተቋም የተስማሚነት አገልግሎት ስራዎችንም የስነ ልክ አገልግሎቶችንም ደረጃ የማውጣትም እንዲሁም የጥራት ቁጥጥር ስራዎችንም አንድ ላይ አድርጎ ይሰራ ነበር። የቀድሞ የጥራትና ደረጃዎች ባለስልጣን የሚባለው ተቋም ከዛ ዓለም አቀፍ ተሞክሮችን በመውሰድ ይሄ ተቋም እንግዲህ
ወደ 4 ተቋማት ተሸጋግሯል። ራሳቸውን የቻሉ 4 ተቋማት ሆነዋል። ከ2003 ዓ.ም ጀምሮ የኢትዮጵያ ደረጃዎች ኢንስቲትዩት፣ የኢትዮጵያ ተስማሚነት ምዘና ድርጅት፣ የኢትዮጵያ ስነ ልክ ኢንስቲትዩት፣ የኢትዮጵያ አክሬዲቴሽን አገልግሎት ተብለው ወደ 4 ተቋማት ሆነው ተቋቁመዋል። ሀገራዊ የጥራት መሰረተ ልማት ተቋማት ይባላሉ። ከዛ ውስጥ እንግዲህ አንዱ የሆነው የኢትዮጵያ የተስማሚነት ምዘና ድርጅት ነው። የኢትዮጵያ የተስማሚነት ምዘና ድርጅት የተስማሚነት ምዘና አገልግሎቶችን ነው የሚሰጠው። የፍተሻ ላቦራቶሪ አገልግሎት፣ የምርት ሰርቲፊኬሽን እንዲሁም የስራ አመራር ስርዓት ሰርቲፊኬሽን እንዲሁም የኢንስፔክሽን አገልግሎቶችን ይሰጣል። በተለይ ምርቶችና አገልግሎቶች ከተቀመጠላቸው የጥራት መስፈርት አንጻር ተመዝነው ተስማሚ መሆናቸው የሚረጋገጥበት የአገልግሎት አይነት ነው። በጣም ጥሩ። እንግዲህ ያው ስራዎቹን አሁን ከዚህ በኋላ በመናነሳቸው ጥያቄዎች ውስጥም ስለሚገለጹ እንዲሁ ጠቅለል ያለ መግቢያ ለማንሳት ያህል ነው። እንግዲህ ቀደም ሲል በመግቢያችን ላይ የሚያነሳ ነው ዛሬ ያሰባሰበን ዋነኛ ጉዳይ ኢትዮጵያ 19ኛውን የአፍሪካ የስነ ልክ ድርጅት ወይም አፍሪሜትስ ጠቅላላ ጉባኤ ለማካሄድ እንግዲህ ዝግጅት አጠናቃለችና እንደው ይሄ ጉባኤ በሀገራችን መካሄዱ ምን ጥቅም ይሰጣል፣ በምንስ መልኩ ነው ለማካሄድ የታሰበው የሚለውን እስቲ ዶክተር። ጥሩ እንግዲህ አፍሪሜት ወይም የአፍሪካ ስነ ልክ ድርጅት ማለት ምንድነው የሚለውን ትንሽ መግቢያ ልበልና ወደ ጉባኤውን ማዘጋጀት ጥቅሞች ይሄዳለው። የአፍሪካ ስነ ልክ ድርጅት ስንል ይሄ የመጣው መጀመሪያ ላይ ከብዙ አመታት 80 አመት በላይ በሚያስቆጥር ጊዜ መጀመሪያ የዓለም የስነ ልክ ድርጅት አለ። ይሄ የዓለም የስነ ልክ ድርጅት ወይም BIPM የሚለው አገራት አባል ሆነው የሚያቆሙት ነው። አገራት የተናበበ ፕሮዳክቶችን ግብአቶችን ማምረት እንዲችሉ ይሄንን የሚመራ ሳይንሳዊ የሚያደርግ ሳይንሳዊ መሰረት የሚያስይዝ የዓለም የስነ ልክ ድርጅት አለ። ይሄ የዓለም የስነ ልክ ድርጅት ረጅም ጊዜ ቆየና አሁን እየሰፋ ሲሄድ አገሮች የኢንዱስትሪ ባለቤት እየሆኑ በመጡ ጊዜ ይሄ ሙሉ በአንድ ዓለም አቀፍ ተቋም ብቻ መሸፈን ስለማይቻል የዛ ዱፕሊኬሽን የሆነ ከዛ አምጥቶ ወደ የክፍላተ ሀገሩና ሀገራት የሚያከፋፍሉ የስነ ልክ ድርጅቶች አሉ። እንግዲህ አፍሪሜት ስንል ወይም የአፍሪካ ስነ ልክ ድርጅት ስንል እንግዲህ ያን ቅድም ያንውን በአፍሪካ ደረጃ አቅም የሚፈጥር የሚያስተባብር ተቋም ማለት ነው። የዓለምን ተሞክሮ ጀስት ተጠሪማ አይነት ነው። ምን ያህል አመት ሆኖታል? አሁን የዓለምን 80 አመት ብለውኛል። አሁን አፍሪሜትስ የዓለም ከ80 አመት በላይ ነው። ወደ 1875 አፍሪሜት 19 ማለት እንግዲህ 19 አመቱ እንደማለት ነው። 19 20 አመቱ ማለት ነው። ይሄ እንግዲህ ይሄ አቅም እንዲፈጠር ዘመናዊ ልኬቶች፣ ሳይንሳዊ ልኬቶች በየአፍሪካን ሀገሮች እንዲፈጠሩ እንዲዘረጉ ሳይንሳዊ ይዘት እንዲኖራቸው እንዲጠነክሩ የሚያደርግ ያን የማድረግ ኃላፊነት ያለው ተቋም ነው ማለት ነው። ሶ የዚህ ተቋምን አገራችን ዘንድሮ 19ኛውን ጉባኤ ታካሂዳለች። ይህን ጉባኤ ስታካሂድ እንግዲህ ከአፍሪካ ስነ ልክ ድርጅት ብቻ አይደለም እንግዶች የሚመጡት። ከ105 በላይ እንግዶች እስካሁን ተመዝግበው የቪዛ ጥያቄዎቻቸውን አቅርበዋል። እነኚህ እንግዶች የሚመጡት በዋነኝነት ያው አፍሪካ የድርጅቱ አባል ከሆኑ አገሮች ከ30 በላይ አገሮች የሚመጡ እንግዶች አሉን። የድርጅቱ ዓለም አቀፍ አጋሮችም ይመጣሉ። ስለዚህ ከአፍሪካ ሲደመር ስነ ልክን በተመለከተ ዘርፉን በተመለከተ አጋር ከሆኑ ዓለም አቀፍ ድርጅቶችና ያደጉ አገራት የስነ ልክ ተቋማት ከፍተኛ ባለሙያዎች ይሳተፋሉ ማለት ነው። እነኚህ የሚሳተፉበት ነው። ስለዚህ ይሄ እኛ ምን ጥቅም እናገኛለን ካል እንግዲህ ቅድም እንደነገርኩ የአፍሪካ ስነ ልክ ድርጅት የአፍሪካውያን የስነ ልክ ተቋማትን ማብቃት አገልግሎቱ ዓለም አቀፍ ተቀባይነት ያለው እንዲሆን ማድረግ ነው። ይሄን እንዴት ነው የምናደርገው ብለን ስንሄድ የንጽጽር ፕሮግራሞች አሉ። እንደው ለማሳያ ብዬ ያስኳት አንድ ፕሮዳክት አለች በየቤታችን ያለች እቺ ዲቫይደር፣ እቺ የኤሌክትሪክ ማከፋፈያ ቦክስ ናት። የሞባይላችን የምንጠቀምባት USB የሚቀበል ማለት ነው። ይሄ ምን ያክል ይቀበላል
ሳይቃጠል ሳይበላሽ ምን ያክል ይቀበላል የሚለው አንድ ልኬት ነው። እንደገና ምን ያክል ያወጣል የሚለው አንድ ልኬት ነው። ሶ እንዲህ አይነት ፕሮዳክቶች እንዲህ አይነት ፕሮቶኮሎች በየሀገሩ ይዞራሉ ሁሉ ተቋማት እንድንለካቸው። ይሄ የንጽጽር ፕሮግራም ይባላል። ሶ እነኚህ የንጽጽር ፕሮግራሞች እንዲካሄዱ በአጀንዳ የምናደርግበት መርሃ ግብር እንዲወጣ ማድረግ ነው የኛ አሁን በቅርቡ አሁን ላይ ዓለም አቀፍ ብቃታችን ማግኘት እውቅና ማግኘት የምንፈልግበት ኤሪያ አጀንዳ እንዲሆንልን ከ2 ከ3 አመት በኋላ ከፍተኛ ዝግጅት ማድረግ አለብን። ከ3 ከ4 አመት በኋላ የኢትዮጵያ ፍላጎት ምን ሊሆን ይችላል? አሁን ካላስያዝ ነው 16 ሰው 20 ሰው ወደ ውጭ ልትልክ ነው ማለት የኛም ባለሙያዎች እዚህ ከመጣለ ይሄ ሁሉ ባለሙያ ታሳትፍና እስከ 4 አመት 5 አመት ድረስ ካሁን ጀምሮ ብቃታችን ለማረጋገጥ የሚያስፈልጉ የንጽጽር ፕሮግራሞችን እንዲያዙልህ ታረጋለህ። አንዱ ትልቁ ጥቅም ይሄ ነው። ሁለተኛው ያካሄድ ነው በቅርቡ ከተገንብቶ ከተመረቀው የጥራት መንደር በጥራት መንደር ነው የምናካሄደው። ያ ማለት በጥራት መንደር ስናካሄድ አንደኛ እንግዶች በረከት ይዘው ይመጣሉ፣ አስተናጋጅም አቅሙን ያሳያል ይባላልና አቅማችንን እናሳያለን ለዓለም። ቅድም እንዳልኩ በጣም የዘርፉ ቁንጮ ሰዎች ናቸው የሚመጡት። ሶ ለነኛ ሰዎች እዚህ የተገነባውን አቅም ማሳያ ይሆነናል ማለት ነው። ይሄ ተቋማችንን የመንግስት ለጥራት ያለውን ቁርጠኝነት በምን ያህል በተግባር እንዳወረደው ማሳያ ነው። ይሄ ከኤፍሲኤፍቲኤ አባልነት የምናገኘውን ጥቅም ወደ ከፍተኛ ደረጃ ይወስደዋል። ለዓለም ባለፉት 2 አመታት ደግሞ ከፍተኛ ጥረት እየተደረገ ነው። የዓለም ድርጅት WTO አባል ለመሆን የዓለም የንግድ ድርጅት WTO አባል ለመሆን እየተሰራ ያለው ስራ እንዲሳለጥ በዛ ዘርፍ አንድ መስፈርት ነው። አንደኛ ወደ ውጭ ጥራት ያለው ምርት ለመላክ ያለን ዝግጁነት ከዓለም ምርጡንም ተቀብሎ ወደ ሀገራችን ለማስገባት ያለን ዝግጁነት እሱን በሙሉ ማሳየት ያስችለናል ማለት ነው እና ስትራቴጂካል ነው ማለት ይቻላል። በጣም ጥሩ። እንግዲህ ያው መለስ ቀለስ እያለን ሀሳቡን እናነሳለን። እስቲ ደግሞ ወደ ኢንጂነር ልምጣና የዚህ የጥራት መሰረተ ልማት አገልግሎቶች የምንላቸው አሉና እነሱ በተለይ ወጪ ንግድን ከማገዝ አኳያ ጥቅማቸው እንዴት ይታያል? የነዚህ አገልግሎቶች ምንድነው ለሀገር ፋይዳቸው? አመሰግናለሁ። ያው የጥራት መሰረተ ልማት ተቋማት ቅድም እንዳልኩት ወደ 4 ተቋማት አሉ በግቢው ውስጥ። እነኚህ ተቋማት የምርትና የአገልግሎትን ጥራት ከማስጠበቅ አንጻር ከፍተኛ አስተዋጽኦ አላቸው። በተለይ ወደ ውጭ የምንልካቸው ምርቶች በተቀባይ ሀገር ተቀባይነትን እንዲያገኙ የተቀባይ ሀገራትን የቴክኒካዊ ደንቦችና ሌሎች የአሰራር መስፈርቶችን ማሟላት ይጠበቅባቸዋል። የደህንነት መስፈርቶችን ማሟላት ይጠበቅባቸዋል። ስለዚህ እነኚህን ምርቶች ወደ ውጭ ለመላክ ጥራቱን የሚያረጋግጡ ተቋማት ያስፈልጋሉ። በዓለም አቀፍ የአሰራር ስርዓት መሰረት ተፈትሸው ምርቱ በሚላክበት ወቅት እንዳይወድቅ ውጭ ከሄደ በኋላ ብክነትን እንዳያስከትል ቀድሞ ከሀገራችን ሳይወጣ ምርቱ ወደ ኢትዮጵያ የተስማሚነት ምዘና ድርጅት መጥቶ ይፈተሻል። ይሄ እንግዲህ የሚፈተሸው በዓለም አቀፍ የአሰራር ስርዓት መሰረት ነው። የተቀባይ ሀገርንም መስፈርት በመጠቀም ልንፈትሽ እንችላለን። ሌሎች የዓለም አቀፍ ደረጃዎችንም በመጠቀም ልንፈትሽ እንችላለን። ስለዚህ እነኚህ የጥራት መሰረተ ልማት ተቋማት መኖራቸው ጥቅሙ ምንድነው? ቀድሞ መስፈርቱን ጥራቱን ማሟላቱን እዚሁ ሀገራችን ውስጥ አረጋግጠን እንድንልክ፣ የጥራት ችግር ካለበት ደግሞ አስፈላጊውን የእርምት እርምጃ ወስደው ማስተካከያ አድርገው እንዲልኩ ለማድረግ ነው። በዋናነት ሸማቹ በተለይ የተቀባይ ሀገሩ በምርቱ ላይ እምነት እንዲኖረው ምርቱን እንዲቀበል ለማድረግ ትልቅ አስተዋጽኦ አለው። ይሄ ደግሞ ስናይ የሀገርንም ገጽታ ከመገንባት አንጻር በጣም ትልቅ አስተዋጽኦ አለው። አሁን ብዙ ሀገራት ስንሄድ የኢትዮጵያ ቡና በጣም ይጣፍጣል፣ ጥራት አለው፣ ጥሩ ነው የሚሉን ለምንድን ነው? እነኚህ የጥራት ስለዚህ ሌሎችም የምንልካቸው ምርቶች አሉ። ሰሊጥ፣ የተለያዩ የቅባት እህሎች
ጥራጥሬዎች የምንልካቸው አሉ። ስለዚህ እነኚህ የፍተሻ ላብራቶሪዎች በጥራት መንደር መደራጀታቸው በኢትዮጵያ ተስማሚነት ምዘና ድርጅት መደራጀታቸው የሀገርን ገጽታ በዓለም አቀፍ ገበያ ውስጥ ከመትከል አንጻር ከፍተኛ አስተዋጽኦ አላቸው። የኢትዮጵያ ምርት በዓለም አቀፍ ገበያ ተወዳዳሪ እንዲሆን ያስችላል። ጥራት ያለው ምርት ከሌሎቹ ተመራጭ በመሆኑ እንዲሁም የተቀባይ ሀገርን መስፈርት ሲያሟሉ ተወዳዳሪ ይሆናሉ በዓለም አቀፍ ገበያ ላይ። ያ ትልቅ አስተዋጽኦ አለው። ሌላው ደግሞ ድንገት ምርቱ ደረጃውን ባይጠብቅ ቢሄድ ከፍተኛ ብክነትን፣ የህግ ተጠያቂነትን እንዲሁም የካሳ ክፍያዎችን ላኪው ላይ የሚፈጠረውን ጫና ለመቀነስ ከፍተኛ አስተዋጽኦ አላቸው እነኚህ ተቋማት። ስለዚህ የነኚህ ተቋማት በዓለም አቀፍ የአሰራር ስርዓት መሰረት መደራጀትና አገልግሎት መስጠታቸው ኢትዮጵያ በዓለም አቀፍ ገበያ የሚኖራትን ተመራጭነት፣ ኢትዮጵያ የምታመርተው ምርት በዓለም አቀፍ ገበያ ተወዳዳሪ እንዲሆን ሰፊ አስተዋጽኦ ያደርጋል። ሌላው የተቆጣጣሪ አካላት ወይም እነኚህ ወደ ውጪም ስንልክ እኛ አሁን ወደ ሀገር ውስጥ የሚገቡ ምርቶችን ጥራት እንከታተላለን። እኛም የኛ ምርት ወደዛ ሀገር ሲሄድ እነኚህን የጥራት ማረጋገጫ ሰርቲፊኬት የያዙ ላኪዎች በዛኛው ሀገርም ድጋሚ ፍተሻ ሳያስደርጉ ተቀባይነትን እንዲያገኙ የማድረግ ከድጋሚ ፍተሻ ወጪዎችን ሁሉ ሊያድናቸው የሚችል አሰራር ነውና ይሄ መንግስታችን የወሰደው ቁርጠኝነት ይሄንን ተቋም ለማደራጀት እነኚህን የጥራት መሰረተ ልማት ተቋማትን ኢንቨስት በማድረግ ሰፊ መዋለ ንዋይ በማፍሰስ ያደራጀበት አግባብ በጣም የሚደነቅ ነው። ጥሩ ነው። እዚሁ ላይ የጥራት መንደር እንግዲህ የተገነባው ዘመናዊ የጥራት መሰረተ ልማት ጋር አብሮ ተሳስሮ ነውና ይሄ ጠቀሜታው ምንድነው? አሁን እንደተባለው የጉባኤውም እዛው መንደር ላይ እነዚህ ሰዎች ተወካዮቹ፣ ባለሙያዎቹ፣ ኃላፊዎቹ መጥተው እንዲያዩትም ጭምር ነውና እዚህ መንደር ላይ ምንድነው የጥራት መሰረተ ልማቱ የተገነባው ጥቅሙስ ምንድነው የሚለውን እስቲ ዶክተር። ጥሩ። ቅድም ኢንጂነር መዓዛ እንደገለጸችው እዛ ውስጥ ብቃት ያለው ለምርቶች እንደ ቪዛ የሚያገለግል የምርት የጥራት ደረጃ የሚያሳይ ሰርቲፊኬት ይወጣል ከተስማሚነት ምዘና ድርጅት። ይሄ እንዲሆን ብዙ ስራዎች ይሰራሉ እዛ ግቢ። አንደኛ ተስማሚነት ምዘና ድርጅት ቅድም እንደተገለጸው ፍተሻዎችን ለመስራት ደረጃዎችን ይጠቀማል። ስለዚህ ደረጃዎችን ከዓለም ከኛ ሀገር ሁኔታ ጋር አስማምቶ የሚያመጣ ወይም ደግሞ የዓለም ደረጃዎችን መሰረት አድርጎ ደረጃ የሚያስወጣ ወይም ደግሞ እንደ አዲስ ደረጃ ለኛ አገር ፕሮዳክት እንጀራ ብትወስደው ሌላ ሀገር ላታገኝ ትችላለህ ደረጃና የእንጀራ ደረጃን አይነት አዳዲስ ደረጃዎችን የማዘጋጀት ኃላፊነቶች ያሉበት ተቋም አለ እዛ። እሱም የኢትዮጵያ ደረጃዎች ኢንስቲትዩት አለ። ይሄ ደረጃዎችን ያመነጫል ማለት ነው። እንደገና ደረጃዎች ከወጡ በኋላ አንድ ነጋዴ ወይም አንድ ኢንዱስትሪ ስራ ሊጀምር ሲል አንብቦ ቶሎ ላይረዳው ይችላል። ስለዚህ ይሄው ተቋም በደረጃዎች ላይ ስልጠና ይሰጣል ማለት ነው። ይሄ በዚህ ሂደት የቴክኖሎጂ ሽግግርን እያሳለጠ ይመጣል ማለት ነው። ይሄ ከሆነ በኋላ የተስማሚነት ምዘና ድርጅት እኛ ካልብሬሽን ስንሰራ ዓለም አቀፍ ደረጃዎችን ተጠቅመን ነው። ዓለም አቀፍ ደረጃዎችን ተጠቅመን የካሊብሬሽን ሰርቲፊኬት መስጠት፣ የፍተሻ ሰርቲፊኬት መስጠት፣ የኢንስፔክሽን ሰርቲፊኬት መስጠት የሚያስችላቸው የሰው ኃይልም የመሳሪያም የፋሲሊቲም አገልግሎት ተደራጅተው ላይ ብሎ በገምጋሚዎች በኦዲተሮች በጥራት ኦዲተሮች አረጋግጦ እውቅና የሚሰጥም ተቋም አለ እዛ የኢትዮጵያ አክሬዲቴሽን አገልግሎት የሚባል። ስለዚህ እኛ ደግሞ በመላው አገሪቱ ያሉ የጥራትና ምርምር ተቋማት፣ የሕክምና ላቦራቶሪዎች፣ የተስማሚነት ምዘና ላቦራቶሪዎች በሙሉ እንደገለጽኩት የመለኪያ መሳሪያዎችን የፍተሻ መሳሪያዎችን ይጠቀማሉ። እነኚህ መሳሪያዎች ከዓለም ያለካክ ስርዓት ጋር የተሳሰሩ ናቸው ወይ? አንድ ያን ማስተሳሰር ማለት ነው። ሁለተኛ ደግሞ ትክክል ነው ወይ የሚያወጡት ለሚውሉበት ለልኬት ለፍተሻ ለሚውሉበት አላማ
ብቁ ናቸው ወይ የሚለውን የካሊብሬሽን ሰርቲፊኬት እንሰጣለን። እና እነኚህ አራቱ አገልግሎቶች በአንድ ላይ ያሉበት ነው ጥራት መንደር ማለት። ሶ የጥራት መንደር ያሉ ተቋማት ቴክኒካሊ እና ሳይንቲፊካሊ በሚያደርጉት ቅንጅት የኢትዮጵያ ምርቶች ኢንዱስትሪውን በመደገፍ የኢትዮጵያ ምርቶች ዓለም አቀፍ ተወዳዳሪ መሆን የሚያስችላቸው የሰርቲፊኬት ይዘው እንዲወጡ ያስችላል። አንድ ሁለተኛ ሲመጣ ፕሮዳክቱ በህግ አስፈጻሚ አካላት በራሱ በነጋዴው ናሙና እየተወሰደ ሲመጣ የፍተሻ መዚሁ ይከናወናል። ቅድም እንደተባለው በተስማሚነት ምዘና ድርጅት። ስለዚህ አንድ ወቅት ኢናጉሬሽን ላይ ክቡር ጠቅላይ ሚኒስትራችን እነኚህ ተቋማት ከዓለም ምርጡን መርጠን ወደ ገበያችን እንዲገባ ለማድረግ እኛ ደግሞ የተመራጭና ተቀባይነት ያለው ምርት ማምረት የሚያስችሉን ተቋማት ናቸው፣ የሚያስችሉን መሰረት ናቸው ብለው ባጭሩ ይሄን ያብራራውልን ገልጸውታል። ትክክል ነው። ያው እኛ እንግዲህ ዝም ብለን እንደ ተራ ግለሰብ ምናልባት ጉዳዩን እንደ ባለሙያም ሳይሆን ስንረዳው አንዳንድ እቃዎች ይሄ ብለን ሀገር ጠቅሰን የዚህ ሀገር የአውሮፓ ምርት ነው እንዲህ ብለን ስንል ያው ጥራትና ደረጃውን ጠብቆ በአገልግሎት ላይም የሚታይ ነው። ደግሞ አንዳንድ ሀገራት ላይ ደግሞ እንደዚህ ሀገር ተብሎም እንትን ይባላል እና እንደተባለው ቁጥጥሩ ወደ ውስጥም ሲገባ የሚደረገው ቁጥጥርም ስንልክም ደግሞ ስታንዳርዱን አስጠብቆ መሄድ የሚኖረውን ጠቀሜታ የሚያነሳ ይመስለኛል። እዚች ላይ ትንሽ ብቻማ እሺ ኢንጂነር ያው የጥራት መሰረተ ልማት ተቋማት ባለፉት 7 አመታት ከፍተኛ ኢንቨስትመንት ተደርጓል። በመደበኛ በጀት ነው ህንጻዎቹ ከ18 በላይ ህንጻዎች አሉ። እነኚህ ህንጻዎች የተገነቡት ያው ከዚሁ ከራሳችን ሀብት ነው። ሌላው መሳሪያዎችን ደግሞ በተለይ የአግሮ ፕሮሰሲንግ የግብርና ምርቶችን ምግቦችን ለመፈተሽ የሚያስችል ሰፊ ኢንቨስትመንት ወደ 50 ሚሊዮን ዶላር ይሄ የጥራት መሰረተ ልማት ተቋማትን ለማደራጀት በመሳሪያ የሰው ኃይል አቅም ግንባታ ከ50 ሚሊዮን ዶላር በላይ ከወርልድ ባንክ ብድር በመውሰድ ሰፊ ስራዎች ተሰርተዋል ባለፉት 7 አመታት። ያው በዓለም አቀፍ ደረጃ ተቀባይነት ለማግኘት ነው። ይሄ አንደኛ ቅድም እንዳልነው ስነልክ ያለ ስነልክ ተስማሚነት ሊሰራ አይችልም። እኛ ጋር ያሉ የፍተሻ መሳሪያዎች የሚወጡ ሪፖርቶች በፍተሻ አገልግሎት የሚወጡ ሪፖርቶች ተቀባይነትን እንዲያገኙ ልኬቱ ከዓለም አቀፍ ንጽጽር ጋር ትስስር ያለው በመሆኑ እነሱ የካሊብሬሽኑን አገልግሎት ይሰጣሉ። መለኪያው ራሱ ትክክለኛ ነው መሆን ለምሳሌ እንደው እንላለን የስጋ ቤት ሚዛን ሊመዝን እሱ ራሱ መመዘን ካልቻለ ካሊብሬት መደረግ አለበት። እሱ ራሱ ትክክለኛነቱ መረጋገጥ አለበት እንደማለት ነው። ከዛ በተጨማሪ ደግሞ ይሄ የወጣው የፍተሻ ውጤት ወይም የምርት ሰርቲፊኬሽን የጥራት ማረጋገጫ ሰርቲፊኬት በዓለም አቀፍ ደረጃ ተቀባይነትን እንዲኖረው እኛን ደግሞ ብቃታችንን የሚገመግም አካል አለ። ያ የኢትዮጵያ አክሬዲቴሽን አገልግሎት ነው። የባለሙያን ብቃት የተሳሰረ ነው። ለዛ ነው የጥራት መሰረተ ልማት ተቋማት የተባሉትም አንዱ ጥራትን ከማስጠበቅ አንጻር እነኚህ አብሮ በቅንጅት የሚሰሩ የተያያዙ ነው። ተመጋጋቢ ስራዎችን ይሰራሉ። እነሱ ደግሞ ከዓለም አቀፍ አክሬዲቴሽን ፎረም ጋር ትስስር አላቸው። ስለዚህ ልክ ስነ ልክም እንደዛ ከሌሎች ዓለም አቀፍ የአሰራር ስርዓት ጋር እንደዛ አረጋግጦ እኛን ካሊብሬት እንደሚያደርገን ሁሉ የአክሬዲቴሽን አገልግሎት ይሄንን አገልግሎት የኛን ብቃት ይመዝናል፣ አክሬዲትድ ያደርገናል። ስለዚህ ምን ይባላል? ዋን ቴስት ሪፖርት አክሰፕትድ ኤቭሪዌር ይባላል። እኛ አክሬዲትድ ከሆነ ከኛ ተቋም የሚወጡ የፍተሻ ውጤቶች በየትኛውም ዓለም አቀፍ የንግድ ልውውጥ ሂደት ላይ ተቀባይነት ይኖራቸዋል ማለት ነው። ስለዚህ እነኚህ የሚነጣጠሉ አይደሉም፣ ተደጋግፈው የሚሰሩ ተቋማት ናቸው። ጥራትን ከማስጠበቅ አንጻር ደግሞ ከፍተኛ አስተዋጽኦ የሚያደርጉ ተቋማት ናቸው። ምናልባት እዚሁ ላይ እግረ መንገድ የአፍሪካ የንግድ ቀጠና አለ፣ ኢትዮጵያ እዛ ውስጥም እየተሳተፈች ነው። እንዲሁም ደግሞ ቀደም ሲል ዶክተር ማስተውታል የዓለም የንግድ ድርጅት ላይም አባል ለመሆን እንደዚሁ በሂደት ላይ ነው የምትገኘው እና ከዚህ አንጻር የጥራት መሰረተ ልማት መኖሩ ለዓለም አቀፍ የንግድ ተወዳዳሪነት ምን ጥቅም ይሰጣል
የሚለውን ደግሞ እስቲ በዚሁ ኢንጂነር ቀጥሉልኝ። አመሰግናለሁ። ያው የጥራት መሰረተ ልማት ተቋማት አሁን ኢትዮጵያ የጀመረችው የአፍሪካ ነጻ ንግድ ቀጠና ውስጥ የንግድ ልውውጥ ውስጥ ገብታለች። ከዛም በተጨማሪ ዓለም አቀፍ የንግድ ድርጅት አባል ለመሆንም በድርድር ላይ ነን ያለነው። በዚህ ድርድር ሂደት ውስጥ እንግዲህ በሚካሄደው የንግድ ልውውጥ ሂደት ላይ ከኢትዮጵያ የሚላኩ ምርቶች በዓለም አቀፍ የንግድ ልውውጥ ሂደት ላይ ተአማኝነት ትረስትድ ደንበኛው ወይም ገዢው ሀገር አምኖ የሚገዛው የምርቱ ጥራት ሲጠበቅ ነው። ዋጋው ስለቀነሰ ወይ ሌላ የተለያዩ መስፈርቶችን ቢኖሩ ለውድድሩ ግን በዋናነት ጥራት ያለው ምርት በዓለም አቀፍ ገበያ በአፍሪካ ገበያ ላይ ተወዳዳሪ ለመሆን የነኚህ የጥራት መሰረተ ልማት ተቋማት መኖር ወሳኝ ነው። ጥራት መኖሩ ደግሞ ሲረጋገጥ ገዢውም ለመክፈል ወደ ኋላ አይልም። ለዛ ነው። ስለዚህ እነኚህ የተስማሚነት ምዘና አካላት በዓለም አቀፍ የአሰራር ስርዓት ተከትለው የሚዋቀሩ ናቸው። አሁን የፍተሻ ላቦራቶሪው አገልግሎት የኢትዮጵያ ተስማሚነት ምዘና ድርጅት የሚሰጠው አገልግሎት በአይሶ 17025 መሰረት የተዋቀረ ነው። የምርት ሰርቲፊኬሽኑን ስናይ በአይሶ 17065 መሰረት የተዋቀረ ነው። ዓለም አቀፍ ስታንዳርዶች ናቸው እነዚህ። ኢቭን የአሰራር ስርዓቱ ራሱ በዓለም አቀፍ የአሰራር ስርዓት መሰረት ነው የሚደራጁት። ሌላው የስራ አመራር ስርዓት ሰርቲፊኬሽንም በአይሶ 17021 ነው የምንሰጠው አገልግሎቱን። የኢንስፔክሽን በአይሶ 17020 መሰረት ነው። ስለዚህ እነኚህ የአሰራር ስርዓቶች በተለይ በዓለም አቀፍ ገበያ ውስጥ ለመግባት እንዳልኩት በዚህ አሰራር የተደራጁ ከእንደገና ደግሞ ብቃታቸው የተቋሙ ብቃት ራሱ በሌላ አካል የሚረጋገጥ መሆን አለበት። ስለዚህ ለዚህ ነው የኢትዮጵያ አክሬዲቴሽን አገልግሎት የኛን ብቃት ያረጋግጣል፣ አክሬዲትድ ያረጋናል። ስለዚህ ከዚህ የሚወጡ ሰርቲፊኬቶች በዓለም አቀፍ ገበያ ውስጥ ተቀባይነት እንዲኖረው ያስችላል። ስለዚህ ሀገራችንም ከውጭ የሚገቡ ምርቶች መጣያ ማለት ሰብ ስታንዳርድ የሆኑ ምርቶች ወደ ሀገራችን ገብተው ከደረጃ በታች የሆኑ ምርቶች ወደ ሀገራችን ገብተው ሀገራችን ተጎጂ ህብረተሰቡ ተጎጂ እንዳይሆን ቀድሞ እነኚህን መሰረተ ልማት ማደራጀት ወሳኝነት አለው። ለዛ ነው መንግስታችንም ይሄ ሁሉ ኢንቨስትመንት ተደርጎ በተለይ የምግብ የግብርና ምርቶች ግብአቶች የተለያዩ የኮንስትራክሽን ግብአቶች የሚፈተሹባቸው ከ600 በላይ ምርቶች የሚፈተሽባቸው የፍተሻ አቅም ተገንብቷል። እንዲሁም በስነ ልክ ኢንስቲትዩት በተመሳሳይ የካሊብሬሽኑን አገልግሎት ለመስጠትና የተለያዩ የሳይንስ መሳሪያዎችንም ለመጠቀም ሰፊ ኢንቨስትመንት ተደርጎ አገልግሎቱን እየሰጠ ይገኛል። ስለዚህ ይሄ የንግድ በዓለም አቀፍ ገበያው ላይ ተወዳዳሪ ለመሆን ዋናውና ቀዳሚው ጥራት ነው። በአፍሪካ ደግሞ እኛ ከአፍሪካ ራሱ ስናይ ተወዳዳሪ የሆነ ተቋም ተገንብቷል። ኢቭን የኢትዮጵያ የተስማሚነት ምዘና ድርጅት እንደ ንጽጽር እንደ ሪፈረንስ ላቦራቶሪ እንዲያገለግል በኮሜሳም ተመራጭነትን ያገኘበት ሁኔታ ነው ያለው። ያሉት ከ4000 በላይ የፍተሻ ባህሪያትን መፈተሽ የሚችል የፍተሻ አቅም በተቋሙ ላይ ተገንብቷል። በጣም ጥሩ። እስቲ እንግዲህ ምናልባት እንደው ደንበኞቹ እነማን ናቸው? በዚህ በጥራት መንደሩ ላይ መጥተው የሚገለገሉት የሚጠቀሙት እንግዲህ በተለይ አሁን ተደራጅተው በሙሉ አቅም ወደ ስራ ገብቷልና እንደው እስካሁን ያለው አፈጻጸም ምን ይመስላል? ይሄ ደግሞ አሁን ከሚመጡትም ተሳታፊዎች አንፃር ምን አይነት እይታና ምልከታ ሊያመጣ ይችላል? ከዚህ በኋላ የጉባኤው ተሳታፊዎች እዚህ ነው የሚመጡት ያዩታል። ነገ ኢትዮጵያ ከሚኖራት ፊውቸር አንፃር አገር ውስጥም አሁን እየሰራ ነው ካለው ነገር አንፃር አስተሳስረው እስቲ ዶክተር የሆነ ነገር ይባሉ። ገበያ ውስጥ ያሉ ሚዛኖች ይኖራሉ፣ ልኬት የሚወሰድባቸው ሜትሮች ይኖራሉ፣ የቡና ግብይት የሚፈጸም የስጋ ለማህበረሰባችን የሚቀርብባቸው እንዛ ከዛ አኳያ የኢትዮጵያ ስነ ልክ ኢንስቲትዩት የሚሰራው ምንድነው እነኚህ ገበያ ላይ ያሉትን መለኪያ መሳሪያዎች ትክክለኝነት የማረጋገጥ
የኢፌድሪ የንግድ ሚኒስቴር እና በየክልሉ የንግድ ቢሮዎች ይሰራሉ። እሱን የኛ እነኚህ በሙሉ የኛ ደንበኛ የሚሆኑበት አለ። እነሱ ዋና ስራውን ይሰራሉ። እኛ ደግሞ እናደርጋለን። አንደኛ ይሄን ስራ መስራት የሚያስችሏቸው ቴክኖሎጂዎች እንዲኖራቸው፣ መሳሪያዎች እንዲኖራቸው ግዢው ላይ እናግዛለን። የተወሰነው ደግሞ በሀገር ውስጥ መመረት እንዲችል የዲዛይን ስራዎች ላይ እናግዛለን። ስለዚህ ይሄ ሳይንቲፊክ ሆኖ ከጀርባ አለ ማለት ነው። ከዚህ ሰርቪስ ወደ ኢንዱስትሪው ስንሄድ የመድኃኒት ፋብሪካዎችን ብንወስድ በነሱ መስፈርት መሰረት ካልብሬሽን አስገዳጅ ነው። የሚጠቀሟቸው የመለኪያና የአናሊሲስ መሳሪያዎች ካልብሬት መደረግ አለባቸው። ስለዚህ የመድኃኒት ፋብሪካዎች ሙሉ የኛ ደንበኞች ናቸው። የእርሻ ምርምሮችን ብንወስድ እርሻ ምርምሮችን በካልብሬሽን ደንበኞቻችን ናቸው። መሳሪያዎቻቸው የካልብሬሽን አገልግሎት ማግኘት አለባቸው። ያ ብቻ አይደለም። የመለኪያ መሳሪያዎች ሲገዙ፣ የአናሊሲስ መሳሪያዎች ሲገዙ የማማከር አገልግሎት ይጠይቁናል። ስፔሲፊኬሽን እናዘጋጃለን። እቃው ሲገባ ደግሞ በስፔሲፊኬሽኑ መሰረት ነው ወይ የመጣው የሚለውን ቴክኖሎጂን ማግኘቱ ላይ እና መጠቀሙ ላይ እንሰጣለን። መሳሪያውን በአግባቡ መጠቀም ላይ በራሳቸው ሁሌም እኛ ካልብሬሽን አንሰራላቸውም። ግማሹን የተወሰነው በተወሰነ ሌቭል ላይ ያለውን እነሱ ካልብሬት ማድረግ አለባቸው። አለዛ አመት አይጠብቁም። ዛሬ ካልብሬት አድርገ ነው ነገ ላይኖር ይችላል ያ ባህሪ። ስለዚህ ያን አቅም እንዲኖራቸው ስልጠና እንሰጣቸዋለን። ለነኚህ ለጥናትና ምርምር ለሌሎችም ተቋማት። ወደ ፕሮጀክቶች ስንመጣ አሁን የቢሾፍቱ አየር ማረፊያ ፕሮጀክት ትልቅ ነው። ይሄ ፕሮጀክት በ10 ቢሊዮን ዶላር በላይ ሊገነባ ነው ሲባል እኛ ቆቆነን ነው የምናየው። ምን ያህል የካልብሬሽን ጥያቄ ሊያጥለቀልቀን ይችላል ብለን እሱን ታሳቢ ገና ስለ ፕሮጀክቱ ሲወራ እኛ ጋር ቶሎ ፕሮጀክት ጽፈን ያን መመለስ ፈጣን ምላሽ መስጠት የሚያስችለን አቅም ማደራጀት ይጠይቀናል። ስለዚህ ትላልቅ የሀገሪቷ ፕሮጀክቶች የኛ ደንበኞች ናቸው ማለት ነው። እና ይሄን ባንኖርስ፣ ይሄ መሰረተ ልማት ባይኖርስ አይታሰብም። ይሄ ሁሉ እቃ አሁን እኛ ጋር ኢን ታውዘንድስ እቃ ወደ ሌላ ሀገር ሄደ ካልብሬት አስደርገ ወይም በብዙ ሺም ወይ ሚሊየንስ ዶላር አገልግሎቱን ከውጭ እየገዛ ባለሙያ እያመጣ ካልብሬት ታስደርግ ነበር ማለት ነው። መሰረተ ልማት ናቸው ስንል የኛ ተቋማት ምንድነው ለመሰረተ ልማት ያስፈልጋሉ። ብዙ የሚጠቀሟቸው ተቋማት አሉ። ከዓለም ያለውን ትስስር እኛ ጋር እናመጣዋለን። እኛ ዲስሚኔት ስናደርገው እኛ የምናወጣው ትንሽ ወጪ የብዙ ትላልቅ ፕሮጀክቶቻችንን፣ የኢንዱስትሪዎቻችንን፣ የፋብሪካዎቻችንን የውጭ ምንዛሪ ወጪ እናስቀራለን ማለት ነው። እነኚህ በሙሉ እንግዲህ ደንበኞቻችን ናቸው። ከምንሰጠው አገልግሎት እንግዲህ እንዳልነው ካልብሬሽን የመለኪያ መሰረት ትክክል መሆኑ የማረጋገጥ አገልግሎት እንሰጣለን። በካልብሬሽን ዙሪያ ተቋማት በራሳቸው መስራት ያለባቸውን ነገሮች እናሰለጥናለን። መሳሪያዎች ሲገቡ እና ስራ ላይ ሲውሉ እናማክራለን። እንደገና ሃይቴክ መሳሪያዎች ጥገና በትንሽ ነገር ተበላሽቶ ትተነው አንመጣም። እኛ ጋር በጣም ደስ የሚልህ የተቋሙ አወቃቀር ከብዙ የአፍሪካ ሀገሮች በተለየ እጅግ በጣም እኔ ራሴ ደስ የሚለኝ የካልብሬሽንና ጥገናውን አስተሳስሮ ነው የሚሰራው። ይሄ ማለት አንድ በጣም ውድ መሳሪያ ካልብሬት ስታደርገው ከወሰኑ ከአገልግሎት ወሰኑ ወጥቶ ልታገኘው ትችላለህ። ያ በትንሽ ጥገና ሊመለስ ይችል የነበረ ነገር አብሮ ባይኖር ኖሮ ጥለነው ልንመጣ ነበር። አሁን ግን ወዲያውኑ ጥገና እናስከትልለታለን። ስለዚህ ሁለቱን አቀናጅተን የምንሰጥ ይሆናል ማለት ነው እና ይህን ጉባኤ ስናዘጋጅ እነኚህን አገልግሎቶች በተሻለ ብቃት መስጠት የሚያስችሉን ፕሮግራሞችን እንዲነደፉ አጀንዳዎች ሆነው እንዲያዙ እናደርጋለን ማለት ነው። በጣም ጥሩ። ምናልባት ከተስማሚነት ምዘናም አንጻር እናንተ እንደ ተቋም አሁን ይህን መሰል ጉባኤ በመጠቀም እንዲሁም ደግሞ እዚህ የጥራት መሰረተ ልማት የተገነባበት መንደር ላይ በመጠቀም እንደው የላቀ አገልግሎት ለመስጠት ምን ያህል ዝግጁ ናችሁ? አሁን በሚካሄዱት እንግዲህ ጉባኤዎች አንደኛ የኢትዮጵያ አቅም ምንድነው የሚለውን በሰፊው የምናሳይበት ነው። ምክንያቱም በአፍሪካ ሀገር በእንደዚህ አይነት መልኩ የተደራጁ ላቦራቶሪዎችን ማግኘት በጣም እድል ነው።
እኛ አሁን የምንሰጠው አገልግሎት ለኢትዮጵያ ብቻ አይደለም። ይሄ ዲዛይን ሲሆን ሲደራጅ ተቋሙ የጥራት መሰረተ ልማት ሲደራጅ ኢትዮጵያ ብቻ ከዚህ ትጠቀማለች ብለን አይደለም። አሁን አገልግሎቱ ወደ ምስራቅ አፍሪካ ራሱ አገልግሎት እየሰጠን እንገኛለን። ከተለያዩ የአፍሪካ ሀገሮች በፍተሻ ላቦራቶሪያችን ውስጥ መጥተው ስልጠና እየወሰዱ ነው። ስለዚህ በጥራት መሰረተ ልማት ተቋማት የተገነባው አቅም ለኢትዮጵያ ብቻ ሳይሆን ለአፍሪካም በአፍሪካ ውስጥም ላለው የንግድ ልውውጥ ከፍተኛ አስተዋጽኦ የሚያደርግ ነው። ይሄንን አቅም ነው እንግዲህ ለሌሎች ባለድርሻ አካላት ከተለያዩ አፍሪካ ሀገር ለሚመጡ በጉባኤው ለሚሳተፉ ገለጻዎችን እናደርጋለን። ከዛም በተጨማሪ ደግሞ ከነሱም ጋር ያለ የተሻሉ አገልግሎቶችን ደግሞ ልምድ ልውውጥ እናገኛለን፣ ኔትወርክ እናደርጋለን። በቀጣይ የምንሰራቸውን ስራዎች ሰፊ ርብርብ የሚጠይቁ አሁን የዓለም ንግድ ድርጅት ለመቀላቀል ሂደት ላይ ነን ያለ ነው። ስለዚህ ከሌሎች ተቋማትም ጋር አብሮ ተቀናጅቶ መስራት ስለሚያስፈልግ እንደ ሀገር ይሄ ለኛ ጥሩ እድል ነው። አጋጣሚው በጣም ጥሩ ነው። በጣም ጥሩ። እንግዲህ ያው ውይይታችን እያጠቃለልን እየመጣን ነው። ምናልባት የማጠቃለያ ጥያቄ አድርገን የምናነሳው ይሄ አህጉራዊ ጉባኤ በሀገራችን የተገነባውን ዘመናዊ ጥራት መሰረተ ልማት እውነተኛና ዘላቂ ስኬት የሚያስመዘግብበትን መንገድ እንዴት እናየዋለን? እዚህ ላይ እንዲሁም ደግሞ ለዚህ ጉባኤ ስኬት ከባለድርሻ አካላት የሚጠበቅ ጥሪም ካለ እሱን አያይዘው ዶክተር የመጨረሻውን ሀሳብ ያቀርቡልን። በጥራት መሰረተ ልማት አቅም እየተገነባ ነው። ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ ማድረግ የሚያስችል በጥራት ተወዳዳሪ ማድረግ የሚያስችል የኢትዮጵያ ኢንዱስትሪዎች፣ የኢትዮጵያ ነጋዴዎች ዓለም አቀፍ መዳረሻዎቻቸው ላይ ሄደው ተወዳዳሪ መሆን የሚያስችላቸው ስራዎች እየተሰሩ ነው። ከዚሁ አኳያ ይሄ ጉባኤ የሚፈጥርልን አሁን ትልቁ አጋጣሚ በዚህ ባለፉት 5 ዓመታት ያልነበሩ የኛ ላቦራቶሪዎች ተገንብተዋል። እኛ ቀደም እንደነገርኩ ከውጭ እናመጣውና የካሊብሬሽን ሰርቪሱን በሀገር ዲስሚኔት እናደርጋለን እና አንዳንድ ጊዜ ችግር ይገጥመናል። ውጭ ሀገር ሄደ ለማምጣት ስትል አገሮች እንደኛ አይነት ተቋማት በጣም ዓለም አቀፍ ማርኬት ስላላቸው ረጅም ጊዜ መጠበቅ ይሆናል። ስለዚህ ፑሽ ያደርጉናል የት እንድንጠቀም አፍሪካ አቅም ያለው ጋር እንድንጠቀምና ዘንድሮ ችግር ገጠመን ከአፍሪካ ለማምጣት የኛ ኢንዱስትሪ ያደገ ስለሆነ በዚህ ጊዜ ምንድነው አንድ መንግስት በሚደግፈው አንድ ፕሮጀክት አንድ አለካክ መስክ ላይ ቁንጮ መሆን የሚያስችለን ለአፍሪካውያን ጭምር ሰርቪስ መስጠት የሚያስችለን አቅም እየተገነባ ነው ማለት ነው። እሱን ፕሮሞት እናደርጋለን። አዳዲስ የኬሚካል ሜትሮሎጂ ላይ አዳዲስ አቅሞች ለተስማሚነት ምዘና ድርጅቱ ለፍተሻ ላቦራቶሪዎች መስጠት የሚያስችል እሱም እየተገነባ ነው። እሱን እናስተዋውቅበታለን ማለት ነው። ይሄ ከአቅምም ግንባታው አኳያ ነው። ይሄ በራሱ ውጤት ነው ወይ ብለን ስንወስደው ግን ላይሆን ይችላል። ስራ መሰራት አለበት። ስራ እንዲሰራ መጀመሪያ የምንጀምረው ኢትዮጵያ ውስጥ የምንፈጥረው አቅም ለኢትዮጵያ ነው፣ ለራሳችን ግብአት እንዲሆን ነው። ዋናው ይሄ ሰርቪስ አይደለም ኤክስፖርት የሚደረገው፣ ምርቱ ነው፣ አገልግሎቱ ነው ኤክስፖርት የሚደረገው በጥራት ተደግፎ። ከዛ አኳያ አንደኛ ህግ አስፈጻሚ አካላት፣ ኢንዱስትሪው፣ የንግዱ ማህበረሰብ፣ ከዛ ሄደ ደግሞ ማህበረሰብ ገዢው፣ እነኚህ በሙሉ ተቋማቱን ሲጠቀሟቸው ነው። ያለኝ መልእክት ምንድነው? ልክ ከአዳማ አዲስ አበባ ከአዲስ አበባ አዳማ ኤክስፕሬስ ወይን ብንወስደው እሱ እኮ ጠቃሚ ነው የምንለው፣ እሱ ጠቀመን የምንለው ሁሉ ሲያሳልጠው ተጠቃሚ ስላለው ነው። እነኚህን ተቋማችን እነኚህ የኢኮኖሚ እና የማህበራዊ መሰረቶች የሆኑት ሁሉ በተቋሞቹ እንዲጠቀሙ ተቋሞቻቸውን በደንብ ተጠቅመው ባህል እንዲቀይሩ የጥራት ባህል የጥራትን የመጠቀም ጥራትን የማወቅ ዘይቤ እየዳበረ እንዲሄድ ግድ ይላል ማለት ነው። በሶስተኛ ደረጃ ስንመጣ አገልግሎቶቹን አሁን ይተርፈናል። ለኢትዮጵያ ተብሎ የተገነባው አቅም ለውጭ የሚሸጥ ነው። ያ ማለት ቅድም ኢንጂነር ማዕዛም የገለጸችው አለ። እኛ እዚህ ሀገር ፍተሻ አገልግሎት የሚወስዱ
አሉ። አንድ ሁለተኛ እዚህ መጥተው የሚሰለጥኑ አሉ። አሁን ይሄ ስብሰባ እዚህ ስናካሂደው ከ8 በላይ ቴክኒክ ኮሚቴዎች ናቸው የሚሳተፉ። እነኚህ ሁሉ የሚያስተናግዱ አዳራሾች፣ ሳውንድ ሲስተሞች አሉ ማለት ነው። ይሄ በሙሉ በአንድ ጊዜ ስልጠና መስጠት የሚያስችለው ፋሲሊቲ አይቶ ስለሚሄድ ወዲያው ይመጣላቸዋል። እና አሁን ዓለም አቀፍ አጋርነት አለ ብያለሁ በጥራት ላይ ያ ለአፍሪካውያን ባለሙያዎች የሆነ ስልጠና ሲታሰብ ለምን ኢትዮጵያ ጥራት መንደር አናካሄደውም የሚል ሀሳብ ሊመጣ ይችላል። ጥራት ላይ አፍላቶክሲን ቴስቲንግ ላይ የአፍላቶክሲን ዓለም አቀፍ ትሬሰቢሊቲ ላይ የልኬት ትሬሰቢሊቲ ላይ ቻይና ልደግፍ ቢል ወይ ጀርመን ልደግፍ ፕሮጀክት ቢቀርጽ ፕሮጀክቱ የት ባለው ፋሲሊቲ ይሰራ ሲባል ኢትዮጵያ የሚለው ይመጣል ማለት። ስለዚህ ዓለም አቀፍ ፕሮጀክቶችን እንስባለን ማለት ነው። በዛ ሂደት ምን እናገኛለን? የኛ ባለሙያ በብዛት ይሳተፋል ማለት ነው። ይሄ ሰው ራሱ ለማፍራት ባለሙያ ለማብቃት ያለምን ያለ ውጪ ምንዛሬ ወጪ በዚሁ በፋሲሊቲያችን እና ይዞት እየመጣ ያለው በረከት እጅግ በጣም ሰፊ ነው። እዛ ያለን አመራሮች፣ ሰራተኞች፣ ባለሙያዎችም የማህበረሰብ ክፍላችንን በሙሉ ይሄን አውቀን መጠቀም የሚያስችለን ዝግጅት ማድረግ አለብን ነው ማስተላልፈው። ሌላው ለጉባኤው መሳካት እዛ ያሉ እህት ተቋማት የጠቀስናቸውና የኢትዮጵያ ቴክኖሎጂ ባለስልጣንም እዛው አለ። እነሱ የንግድና ቀጣናዊ ትስስር ሚኒስቴር ከፍተኛውን ድጋፍ እያደረጉለት ነው። በዛ ድጋፍ ቅንጅት እየተካሄደ ነው። ወጣ ስንልም ደግሞ የውጭ ብዙ ገዢዎች ናቸው የመጡት። ለምሳሌ የኛ ቶሎ የሚሸጥ ነገር ላይ የቆዳ ውጤት ባለቤቶች ያንን የሚሸጡ በሽያጭ የሚያቀርቡ ግቢ ውስጥ መጥተው እንሽጥ ካሉ ቦታ እናመቻችላቸዋለን። የጉባኤውም ድምቀት ይሆናሉ። ገቢ የሚያገኙ መቼ ነው ቀኑ የሚሆነው? ከሰኞ ከሐምሌ 27 እስከ ነሐሴ 1 ቀን ድረስ ነው። እነኚህ መጠቀሚያ ወዲያው ነው የኢትዮጵያ ቆዳ ውጤቶችን ይወዷቸዋልና እነሱንም እዛ ላይ ማሸጥ ይቻላል። ሶ ፓርትነር ቢሆኑን ጥሩ ነው። አመሰግናለሁ። ዶክተር ሙሉጌታ ደርበው የኢትዮጵያ ስነ ልክ ኢንስቲትዩት ዋና ዳይሬክተር፣ እንዲሁም ኢንጂነር መዓዛ በራ የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር 19ኛውን የአፍሪካ የስነ ልክ ድርጅት አፍሪሜት ጠቅላላ ጉባኤ መነሻ በማድረግ ተያያዥ በሆኑ ሀሳቦች የስነ ልክም የተስማሚነት ምዘና ጉዳይም የጥራት መንደር የዘመናዊ ጥራት መሰረተ ልማት ግንባታ ጋር ተያይዞ የተገኙ ፍሬዎችንና ኢትዮጵያ በአሁኑ ሰዓት ያላት አቅምና አቋም ወደፊት ደግሞ የምትደርስበትንም ሀሳቦች አንስተን ቆይታ አድርገናል። ወደፊት ደግሞ በተመሳሳይ መድረክ እንዲሁ ጋብዘናችሁ በሌሎች ደግሞ ፋና ሚዲያ ኮርፖሬሽን በሚያዘጋጃቸው ሌሎች ተመሳሳይ መድረኮች ደግሞ ሀሳቦቻችሁን እያካፈላችሁ ወደፊት እንግዶች እንደምትሆኑ ተስፋ አድርጋለሁ። ስለነበረን ቆይታ እናመሰግናለን። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት 19ኛውን የአፍሪካ የስነ ልክ ድርጅት አፍሪሜት ጠቅላላ ጉባኤ መነሻ በማድረግ የነበረን ቆይታ ይህን ይመስል ነበር። ውይይቱን በመምራት ዳንኤል አማረ ቆይታ አድርጌያለሁ። ጤና ይስጥልን።